ሰበር ዜና አሜሪካ በኢራን ተዋርዳለች። ኢራን አዲስ ሹመት ተቀብላለች። ዓለማችን አዲስ አስደሳች ወይም አሳዛኝ ዜና ሊሰማ በሚችልበት ወሳኝ የታሪክ ምዕራፍ ላይ ትገኛለች። ፕሬዝዳንት ዶናልድ ትራምፕ እና የብሔራዊ ደህንነት ቡድናቸው በጉዳዩ ላይ በጥልቀት እየመከሩ ነው። ኢራን ከአሜሪካ አዲስ የንግግር ጥያቄ እንደደረሳት ታሳውቃለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመካከለኛው ምስራቅ ሰላም የተቻላቸውን ሁሉ እንደሚያደርጉ ገልጸው የኢራን ሕዝብ አወድሰዋል። ሁሉንም ዝርዝር መረጃዎች ይዘናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎች በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰባችሁን ማጠናከር እንዳትረሱ። አሁን መረጃዎች መዝር እንመለከታለን። እስከመጨረሻው ድረስ አብራችሁ ቆዩ። ኢራን ከአሜሪካ አዲስ የድርድር ጥያቄ እንደደረሳት አሳወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አርክቺ በዛሬው ዕለት በሰጡት መግለጫ ዋሽንግተን ከቴህራን ጋር አዲስ የድርድር ዙር ለመጀመር በድጋሚ ጥያቄ ማቅረቧን ይፋ አድርገዋል። ሚኒስትሩ በሩሲያ ሴንት ፒተርስበርግ ከፕሬዝዳንት ቭላዲሚር ፑቲን ጋር ከተወያዩ በኋላ እንደገለጹት አሜሪካ ጥያቄውን ያቀረበችው በፓኪስታን በኩል እንደሆነ ገልጸዋል። ጥያቄውን በጥንቃቄ እየመረመርነው ነው ያሉት ሚኒስትሩ ንግግሩ ፍሬያማ እንዲሆን ግን አሜሪካ የተጋነነ ፍላጎቷን መቀነስ እንዳለባት አሳስበዋል። አርክቺ ከአሜሪካ ጋር ድርድር ከመግባታቸው በፊት በኦማን፣ ፓኪስታን እና አሁን ደግሞ በሩሲያ ያደረጉትን ጉብኝት የዲፕሎማሲያዊ ሚዛን ለመጠበቅ እንደሆነ ይታመናል። ፕሬዝዳንት ፑቲን እና የመካከለኛው ምስራቅ ሰላም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን የውጭ ጉዳይ ሚኒስትር ሀገራቸው በመካከለኛው ምስራቅ ሰላም ለማምጣት ማንኛውም ነገር እንደምታደርግ መናገራቸው ተዘግቧል። ፕሬዝዳንት ቭላዲሚር ፑቲን ከአባስ አርክቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይታቸው ወቅት የሩሲያው ፕሬዝዳንት ለቴህራን የውጭ ጉዳይ ሚኒስትር የኢራን ህዝቦች ለሉዓላዊነታቸው በድፍረት መታገላቸውን በማድነቅ መናገራቸውን የሩሲያ ብሔራዊ ዜና ወኪል ዘግቧል። ዜና ምንጫችን አክሎም ፑቲን ኢራን ይህን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጣቸውን ጠቅሷል። የዜና ኤጀንሲው እንደዘገበው ፑቲን ለኢራን ውጭ ጉዳይ ሚኒስትር ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውንም ነገር ለማድረግ ዝግጁ መሆኗን ገልጿል። የኢራን ውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸው የሩሲያ መንግስት ቴሌቪዥን ዘግቧል። የሩሲያው ፕሬዝዳንት ለማነጋገር ወደ ሞስኮ የተጓዘው ኢራን ልኡካን ቡድን ውስጥ ምክትል የውጭ ጉዳይ ሚኒስትር ካዚም ካርባብዲ፣ በሞስኮ የኢራን አምባሳደር ካዘም ጃሊል ይገኙበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ቴህራንና ዋሽንግተን በሚያደርጉት ቀጣይ ድርድሮች በሁሉም ወገኖች ተቀባይነት ያለው መካከለኛና የሽምግልና አገልግሎት ለማቅረብ ዝግጁ መሆናቸውን ተናግረዋል። የተረጋገጠ ሰላም በዘላቂነት የሚቆይና ወደ ግጭት ዳግም መመለስ የሌለበት ሰላምን ለማረጋገጥ ማንኛውም ነገር ለማድረግ ዝግጁ ነን ሲሉ መናገራቸው መገናኛ ብዙሃን ዘግበዋል። አርክቺ በሴንት ፒተርስበርግ ለጋዜጠኞች ሲናገሩ ኢራን የዓለም ታላቅ ኃያል አሜሪካን በመገዳደር ላይ ነች፣ ዋሽንግተንም አንድም ግቧን አላሳካች ብለዋል። ለዚህም ነው ድርድር የጠየቁት ሲሉ አክለዋል። አሜሪካ ግን ድርድር ስለመጠየቁ እስካሁን ያለችው ነገር የለም። የኢራን ከፍተኛ ዲፕሎማሲያዊ ጦርነት ኢራን እንደ ሩሲያ ያሉ ታላላቅ ወዳጆቿና አጋሮቿ እንዳሏት ያሳየ ነው ብለዋል። የትራምፕ አስተዳደርና የሆርሙዝ ሰርጥ ጉዳይ በአሜሪካና በኢራን መካከል ያለው ጦርነት እንዲቆምና ለዓለም ኢኮኖሚ ወሳኝ የሆነውን የሆርሙዝ ሰርጥ በድጋሚ እንዲከፍቱ ኢራን ያቀረበችውን አዲስ የሰላም እቅድ ፕሬዝዳንት ዶናልድ ትራምፕ እና የብሔራዊ ደህንነት ቡድናቸው በጥልቀት እየመከሩ ይገኛሉ። ኢራን ጦርነቱ እንዲቆምና የሆርሙዝ ሰርጥ እንዲከፈት ሀሳብ ያቀረበች ቢሆንም የኒውክሌር ድርድር ግን ላልተወሰነ ጊዜ እንዲራዘም ትፈልጋለች። ትራምፕ በዋይት ሃውስ ከፍተኛ አማካሪዎቻቸው ጋር በጉዳዩ ላይ መክረዋል። ፓኪስታን በኩል ድርድር እንዲቀጥል ካልሆነ ደግሞ ጊዜያዊ የተኩስ አቁም አብቅቶ ዳግም ጦርነት እንዲጀመር ትዕዛዝ ሊሰጡ እንደሚችሉ ይገመታል። ትራምፕ በግልጽ እንደተናገሩት ኢራን የኒውክሌር መሳሪያ በጭራሽ ሊኖራት አይገባም የሚለው አቋማቸውን ለማንኛውም ድርድር መነሻ መሆን አይቀሬ ነው። የቀድሞ የአሜሪካ ከፍተኛ ባለስልጣናት እንደሚሉት ትራምፕ የኢራንን ጥያቄ መቀበል ዕድላቸው ሰፊ ነው። ምክንያቱም የሆርሙዝ ሰርጥ መዘጋት በዓለም ኢኮኖሚ ላይ እያደረሰ ያለው ጉዳት እጅግ የከፋ መሆኑ የኒውክሌር ጉዳዩን ለጊዜው አቆይተው ሰርጡን ማስከፈት ለትራምፕ አስተዳደር ቅድሚያ የሚሰጥ ጉዳይ ሊሆን እንደሚችል ጠቁመዋል። ትራምፕ በትሩዝ ሶሻል ሚዲያ ማህበር ገጻቸው አሜሪካ ሁሉም የድርድር ካርዶች በእጇ ይዛለች በማለት ኢራን አዳዲስና የተሻለ ሀሳቦችን ይዛ እንድትቀርብ ጥሪ አቅርበዋል። ኢራን በኒውክሌር ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። ኢራን የኒውክሌር ስምምነት ጥሳለች ተብሎ እየተወቀሰች ባለበት ወቅት የዓለም አቀፍ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። በኒውዮርክ እየተካሄደ ባለው የኒውክሌር መሳሪያዎች አለመስፋፋት ስምምነት ክለሳ ጉባኤ ላይ ኢራን ምክትል ፕሬዝዳንት ሆና መመረጧን በቪየና የሚገኘው
የሀገሪቱ የተባበሩት መንግስታት ድርጅት ልዑካን አስታውቋል። ሹመት የተሰጣት የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ሀገሪቱ ስምምነቱ መጣሷን እየገለጹ ባለበት ወቅት መሆኑ አነጋጋሪ ሆኗል። ባለፈው ዓመት የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ የ35 አባላት ቦርድ ኢራን 2005 ዓ.ም ወዲህ ለመጀመሪያ ጊዜ የኒውክሌር መሳሪያዎችን ያለማስፋፋት ግዴታውን መጣሷን የሚገልጽ የውሳኔ ሀሳብ አጽድቆ ነበር። የኒውክሌር ተቆጣጣሪ ተቋሙ በወቅቱ እንደገለጸው ኢራን ባልተገለጸ ቦታዎች ስላሉ የኒውክሌር ቁሳቁሶችና እንቅስቃሴዎች አስፈላጊውን መረጃ ለመስጠት በተከታታይ ፈቃደኛ ሳትሆን ቀርታለች። በቪየና የሚገኘው የኢራን ልዑክ በበኩሉ ይህ ሹመት ኢራን ከኒውክሌር መሳሪያ ነጻ ሆነ ዓለም እንዲኖር የምታደርገው ጥረት ያላትን ሚና የሚያሳይ ነው ብለዋል። የጀርመኑ ቻንስለር ትችት አሜሪካ በኢራን ተዋረደ። በአሜሪካና በኢራን መካከል ያለው ጦርነት በለኮሰው ውጥረት የጀርመኑ ቻንስለር በፕሬዝዳንት ዶናልድ ትራምፕ እና በአሜሪካ መንግስት ላይ እጅግ ጠንካራ ያለ ትችት ሰንዝረዋል። ቻንስለሩ እንደገለጹት አሜሪካ በኢራን መሪዎች በተለይ በታዋቂው የብሔራዊ ዕቃ ጦር ተከናንባለች ብለዋል። ኢራናውያኑ በጣም ብልህ በሆነ መንገድ ድርድር እያደረጉ ነው ያሉት ሜርዝ የኢራን ጥንካሬም ቀደም ሲል ይታሰብ ከነበረው በላይ እጅግ ከፍተኛ ሆኖ መገኘቱን በአጽንኦት ገልጿል። ይህ ቻንስለሩ ንግግር የወጣው ኢራን አዲስ የሰላም ጥሪ ካቀረበች በኋላ የኢራን ጥያቄ በሆርሙዝ ሰርጥ እንዲከፈት፣ ጦርነቱ እንዲቆምና የኒውክሌር ድርድር ለጊዜው እንዲደረግ የሚል ነው። ይሁን እንጂ የኒውክሌር ድርድሩ ሊጀመር የሚችለው የባህር እገዳው ተነስቶ የሆርሙዝ መስመር ወደ ስራ ሲመለስ ብቻ እንደሆነ ኢራን ገልጻለች። ቻንስለር ሜርዝ ዋሽንግተን ግልጽ የሆነ ስትራቴጂክ እንደሌላት በመጥቀስ አሜሪካ ከዚህ ቀውስ ውስጥ በምን አይነት መንገድ ልትወጣ እንደምትችል ጥርጣሬ እንዳላቸው አልሸሸጉም። በመጋቢት ወር በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው የነበሩት ሜርዝ አሁን ግን ፊታቸውን ወደ ትችት አዙረዋል። በአሁኑ ሰዓት አሜሪካውያን ምን አይነት ስትራቴጂካዊ መውጫ እንደሚመርጡ አይታየኝም ሲሉ የተናገሩት ቻንስለሩ ኢራናውያን በመደራደርም ሆነ ባለመደራደር ጥበብ አሜሪካን አጣብቂኝ ውስጥ ከተዋል ብለዋል። የሁለቱ የምዕራባውያን መሪዎች መካከል የተፈጠረው የቃላት ጦርነት በመካከለኛው ምስራቅ ባለው ጂኦፖለቲካ ፍጥጫ ላይ አዲስ መነጋገሪያ ሆኗል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች እነዚህ ነበሩ። እስካሁን ድረስ ስትከታተሉን ስለቆያችሁ ከልብ እናመሰግናለን። በሌላ የመረጃ ምንጭ እስከምንገናኝ ድረስ ያላችሁበት ሰላም ለዓለማችን ይሁን።